ሰላም እንዴት ናችሁ? እንኳን ወደ ሳይንስ ስፒክስ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ ግሬድ 9 ባዮሎጂ ዩኒት 2 ክላሲፊኬሽን የሚለው ለመዳሰስ እንሞክራለን። በዋናነት መያዝ ያሉብንን ነገሮች ልናስታውሳቸው የሚገባው የሆኑትን ነገሮች እናያለን ማለት ነው። ያ ማለት ከሌላ ዩኒት ከሌላ የክፍል ደረጃ የተደጋገመ ነገር ካለ ለምሳሌ ግሬድ 9 ባዮሎጂ ቀደም ሲል የተሰሩትን ቪዲዮዎች በደንብ ማየት አለባችሁ። እነሱ ጋር ብዙ የሊቪንግ ኦርጋኒዝሞች ካራክተር እያንዳንዱ ነገር አለ አይደለ? ያንን አልደግመውም። አሁን ቀጥታ ዋና ወደ ሆኑ ሀሳቦች ነው የምሄደው። ለሲ ዋን ባይ ዋን እንግዲህ መጀመሪያ ላይ እዚህ ጋር የምንይዘው ነገር ኮመን ኔም እና ሳይንቲፊክ ኔም ነው። ኮመን ኔም እና ሳይንቲፊክ ኔም ምንድነው? ኮመን ኔም የምንለው እኛ ተለምዶ የምንጠራው ማለት ነው። ያ ማለት ከሀገርም ሊለያይ ይችላል ነው። ሳይንቲፊክ ኔም የምንለው ግን በሳይንሳዊ በተረጋገጠ መልኩ በሁሉም ሀገር በሁሉም አካባቢ ሊጠራ የሚችለውን ሳይንቲፊክ ኔም እንለዋለን። ለምሳሌ ሂዩማን ቢንግስ የሰው ልጆች እኛ ሂዩማን ቢንግስ የምንለው በሌላ አካባቢ ፒዩፕል ፑፒልም ይባላል። በየትኛውም አካባቢ የተለያየ ስያሜ ነው የሚሰጠው። ነገር ግን ይህ ሳይንቲፊክ ኔም ካኦስን ወይም ኮንፊውዥንን ያጠፋልናል። ነገሮችን እያንዳንዱን ነገር በክላስ እያንዳንዱ ነገር እንድናጠና ያስችላል። ብዙ ነገር አለ። ያንን እንድናደርግ ከማስቻሉም በተጨማሪ ሳይንሳዊ የሆነ ስያሜ ስንሰጣቸው ሞር የተሻለ እንደሚሆን ነው። ስለዚህ የሰው ልጅ ሆሞ ሳፒያንስ ተብለን እንጠራለን። ሆሞ ሳፒያንስ የሚለው ስያሜ ግን ሲጻፍ ሳይንቲፊካሊ ወይ መሰመር አለበት ወይም ደግሞ ኢታሊክ መቀመጥ አለበት። አሁን እዚህ ያስቀመጥኩት በኢታሊክ ነው። በኢታሊክ ከተቀመጠ ወይም ደግሞ ከተሰመረ ይህ የሳይንቲፊክ ኔሙን ካራክተር ይገልጻል ማለት ነው። ሌላኛው ለምሳሌ ሜዝን ብንወስድ ሜዝኛ በቆሎ እንላለን። በሌላ አካባቢ በኦሮሞ ደግሞ በቆሎ ወይም ደግሞ በሌላ አካባቢ ደግሞ በሌሎች ደግሞ እንደ ባዲላ አይነት ነገር ይባላል። ስለዚህ የተለያየ ስያሜ ስላለ ሳይንቲፊክ ኔሙ ግን ዚያሜስ ይሆናል ማለት ዚያሜስ። ሜዝ ስላለ ሜስ ዚያሜስ ብለን እንይዛለን። ላዮንን ስንወስድ ላዮን ፓንቴራ ሊዮ ይባላል ሳይንቲፊክ ኔሙ። በአጠቃላይ ምን ያክል ክላሶች አሉ ማለት ምን ያህል ክፍሎች አሉ ስንል ሰባት ፋይላዎች አሉ ማለት አጠቃላይ 7 ናቸው። እነኚህ 7 ታክሳዎቹ ማለት ነው። 7 ታክሳዎቹ አሉ። እነኚህ ታክሳዎቹ ወይም ደግሞ በታክሶኖሚ የተከፋፈሉት ማለት ነው። 7ቶቹ እነማን ናቸው ካልን ከላይ ወደ ታች ስንመጣ ኪንግደም አለ፣ ዘን ፋይለም ኦር ፋይላ ምንለው ወይም ደግሞ በፕላንት ስንሄድ ስለሚለይ ዲቪዥን ይሆናል። ዘን ክላስ አለ፣ ከዛ ኦርደር፣ ፋሚሊ፣ ጂነስ፣ ከዛ መጨረሻ ስፔሺስ አለ። ነገር ግን አሁን ኒው ካሪክለም ላይ ምን አለ መሰላችሁ? ምን አለ? ከኪንግደም ቀጥሎ ዶሜን አለ፣ ከዶሜን ቀጥሎ ላይፍ የሚባል ነገር አለ። ስለዚህ ስፔሲፊካሊ ግን የምንይዛቸው እነኚህን 7ቶችን ታክሳዎች ነው። የመጀመሪያው ኪንግደም ነው። ኪንግደምን ለመያዝ ከፋይለም ከክላስ ዘን ከኦርደር ከዛ ፋሚሊ ጂነስ እና ስፔሺስ ጋር ሸምድዶ ለመያዝ እንዳይጠፋር ኦርደሩን ለመያዝ ያክል ይህ የምንጠቀመው ትሪክ ነው። ሉክ አት ዲስ እንደምታዩት ማለት ነው። ኪንግደም ፋይላ ክላስ ጨርሶ ምግብ ኦርደር አደረገና ፋሚሊ ጋር ደውሎ ጂነስ ነህ አንተ ከስፔሺስ ሁሉ ትበልጣለህ አሉት። ይህ በጣም ኢዚ ትሪክ ነው። ሊጠፋን አይችልም። ምን ኪንግደም ፋይላ ክላስ ጨርሶ ምግብ ኦርደር አደረገና ፋሚሊ ጋር ደውሎ ጂኒየስ ነህ አንተ ከስፔሺስ ሁሉ ትበልጣለህ። ይህ ያልኩበት ምክንያት ለምንድን ነው? ጂኒየስ እና ስፔሺስ ስለሚቀላቀሉብን ነው አብዛኛውን ጊዜ። ጂኒየስ ቀድሞ ይመጣል፣ ስፔሺስ ደግሞ መጨረሻ እንደሚመጣ አሰቡና ዘን ያንድን ኦርጋኒዝም ሊሆን ይችላል ሊቪንግ ኦርጋኒዝም ማለት ነው ሳይንቲፊክ ኔሙን ስናስቀምጥ ኩድ ቢ ኢዚ ይሆናል ማለት ነው። ባይ ዘ ወይ
የአኒማልንና የጤፍን ሳይንቲፊክ ኔም ስንወስድ ሳይንቲፊክ ኔማቸው በእነኚህ በሰባት ታክሳዎች ስንከፋፍላቸው ይህ እነኚህ ሰባቱን ታክሳዎች የሚገልጹልን ናቸው። ሶ የመጀመሪያው ኪንግደም ለምሳሌ የኛ አኒማሊያ ነው ኪንግደማችን። የጤፉ ደግሞ ፕላንቴ ነው። የጤፉ ፕላንቴ የኛ አኒማሊያ ነው። ከዛ በተጨማሪ ደግሞ ፋይለሙ ጋር ስንመጣ የኛ ኮርዳታ የሚባል ፋይለም ነው። ኮርዳታ የሚባል ፋይለም ውስጥ ቀጥታ እናየዋለን በኋላ። ክላስ ማማሊያ እንዲሁም ደግሞ ዳቲዝ ፊሾቹ፣ በርዶቹ፣ ሪፕታይሎቹ፣ አምፊቢያኖቹ የሚገኙበት ማለት ነው። አንጂኦስፐርማፋይታ የሚባል ነው ደግሞ የጤፍ ማለት ነው። የጤፍ ፋይለሙ አንጂኦስፐርማፋይታ ነው። ክላሱ ጋር ስንመጣ እኛ ማማሊያ ነው የምንመደበው። ክላሳችን የማማሊያ ክፍል ነው። እነሱ ወይም ጤፍ ላይ ስንሄድ ሊሎ ፒሲዳ ይላል። ሊሊዮ ፒሲዳ ነው የሚለን ይሄ ነው ማለት ነው። ኦርደር ጋር ስንመጣ ኦርደር ስናደርግ ኦርደር የምናደርገው ስናስቀምጥ ከጥንት እስካሁን ያለውን ነገር ኦርደር ስናደርግ የሚለውን ለመያዝ ያክል እኛ ፕሪሜት ነው፣ የሰው ፕሪሜት ነው። የጤፍ ደግሞ ሳይፐሬት የሚባል ነው፣ ሳይፐሬት ነው። ፋሚሊ ጋር ስንመጣ ፋሚሊዎቹ ሆሚኒዴ ይባላሉ የሰው። እዛ ጋር ደግሞ ፖይሴ ማለት ነው፣ ወር ፓኬ ማለት ይቻላል። ጂነስ ጋር ስንመጣ ጂነሱ ሆሞ ነው፣ አይጠፋንም። የዚህኛው ደግሞ ኢራግሎስቲስ ነው። ስፒሺያሱ የዚህ ሳፒያንስ የዛ ጤፍ ነው። ምክንያቱም ሳይንቲፊክ ኔሙ የዚህ ምንድነው ሆሞ ሳፒያንስ፣ የዚህኛው ደግሞ ኢራግሎስቲስ ጤፍ ስለሆነ ማለት ነው። ስለዚህ በዚህ መልኩ እነኚህ ሰባቱ ታክሳዎች ምን ማለት እንችላለን መያዝ እንችላለን። ኦኬ ሌላኛው ክላሲፊኬሽን ላይ ኮንሰርን ማድረግ ያለብን ነገር ዲኮቶሚስ ኬ ወይም ደግሞ ሲምፕል ኬ ብለን የምንጠራው ሜትድ ነው። ይህ ሜትድ በጣም ቀላል የሆነ ሜትድ ዳይሬክትሊ አሁን እንዲሁ ውጭ ላይ የሆነ እንስሳ አይተመጠን ሁለት ሰዎች ሆነን ያንን እንስሳ ለመለየት ጥያቄ የምናደርገው እንደ ቃለ መጠየቅ ጥያቄ ነገር ማለት ነው። ለምሳሌ እዚህ ጋር የሆነ እንስሳት አይተናል እንበል። ይህ እንስሳ ጡብጡብ አይነት ያለው ጸጉር ምናምን ያለው አይነት ነገር ብዙ አይነት ፊቸሮች አሉት ባይዘው ለመግለጽ ያክል። እዚህ ጋር ግን ጡብጡብ ሳይሆን የሆነ ዘንገር አይነት ነገር ቢኖረው እና ጸጉር ደግሞ አሁንም ቢኖረው መጀመሪያ ላይ ጸጉር አለው የለውም ብለን እንጠይቃለን። አለው ከተባልን ኦኬ ምን አይነት ከለር ነው? ጥቁር ከተባልን አሁን ሁለቱም ጥቁር ቢሆኑ ኦኬ ከለሩ ጥቁር ከሆነ ስትሪፕ አለው ወይንስ ጡብጡብ አይነት ነገር ነው ያለው ብለን ስንጠይቅ አይ ዘንገር አይነት ነገር ያለው ነው ብንል ይሄኛው የመሆን እድሉ ከፍተኛ ነው አይደል? አሁንም እንደዚሁ በአንድ ጥያቄና በሁለት ጥያቄ የሚያበቃ ነገር አይደለም። በቃ ምክንያቱም ተመሳሳይ የሆነ ኢቮሉሽናል ትሪ ያላቸው ኦርጋኒዝሞች ሊኖሩ ስለሚችሉ ስፔሲፊካሊ የሆነ ወደምንደርስበት ደረጃ እስከምንደርስ ድረስ ብዙ አይነት ጥያቄዎችን እየጠየቅን የዛን ኦርጋኒዝም ማንነት ማወቅ መቻል ነው። ይህ ዳይኮቶሚስ ኬ የምንለው ማለት ነው። ሌላኛው ኢቮሉሽናሪ ቲዮሪ ጋር ስመጣ መጀመሪያ ኦርጋኒዝም ሊቪንግ ኦርጋኒዝሞች እንደዚህ ብለን እንከፋፍላቸው ያለው የመጀመሪያው ሰው አርስቶትል ነው። አርስቶትል መንገድ ካስያዘ በኋላ ካርል ሊኒየስ በባይኖሚያል ኖሜንክላቸርን አመጣና በዚህ በሳይንቲፊክ ኔም ሆሞ ሳፒያንስ ኢራግሎስቲስ ጤፍ ብለን እንድንሰይማቸው ዚያሜስ ብለን እንድንሰይማቸው ወይም ፓንቴራ ሊዩ ብለን እንድንሰይማቸው መንገድ ያስያዘልን ካርል ሊኒየስ ነው። በዚህ በክላሲፊኬሽን ደረጃ ከፍተኛ አስተዋጽኦ ያደረገው ካርል ሊኒየስ ነው። ከሱ ቀጥሎ ዊታከር የምንለው ሰውዬ እንግዲህ ከአንድ ሳይንቲስት ወደ ሌላ ሳይንቲስት እየተጓዘ ምናምን በምንመጣበት ጊዜ መጨረሻ ላይ ምንድነው እነዚህ ኪንግደሞችን በሙሉ እየከፋፈሉ ይሄዳሉ። ባይዞ እነኚህን ሶስቶችን ጠቀስ ናቸው እንጂ ከዚህ በፊት ያሉ ከካርል ሊኒየስ ቀጥሎ ያሉ በጣም ብዙ ሳይንቲስቶች አሉ። ምክንያቱም ካርል ሊኒየስ ፕላንቴና አኒማሊ ብሎ ቢከፍልም ከሱ በኋላ እየተነሳ የመጣ ሀሳብ አለ። ፉድ ፕሪፔር በማድረግ ደረጃስ በዩካሪዮቲክ እና በፕሮካሪዮቲክ ደረጃስ ሚለውን ነገር በፓራሲቲክ ምናምን ፈንጊ ምናምን እያንዳንዳቸው እየከፋፈሉ ሲሄዱ ብዙ ሳይንቲስቶች አስተዋጽኦ አበርክተዋል። እነኚህ ግን ሶስቶቹ በዋነኝነት የምንጠቅሳቸው ናቸው ማለት ነው።
ሌላኛው ኪንግደሙ እንግዲህ ኪንግደም ጋር ስንመጣ በአምስት ይከፈላሉ። እነኚህ በአምስቱ ሲከፈሉ አኒማሊያ፣ ፕላንቴ ኦር ኢምብሪዮፋይታ ላንድ ማለት ላንድ ፕላንት ማለት ነው፣ ሞኔራ፣ ፈንጌ ኤንድ ፕሮቲስታ ብለን እንከፍላቸዋለን። እነኚህ ሁሉ አዲስ አይደሉም። ከ11ኛ ክፍል ላይም ዩኒት 2 ማይክሮ ኦርጋኒዝም ላይ የተሰራ ቪዲዮ ስላለ እሱ ሁሉ ማየት ትችላላችሁ። ሶ ሞኔራ ካለን የባክቴሪያ ዝርያዎችን በሙሉ አርኪያ ባክቴሪያ ሊሆን ይችላል፣ ዩባክቴሪያ ሊሆን ይችላል፣ ምንም አይነት ባክቴሪያ ሊሆን ይችላል። የባክቴሪያ ዘር በሙሉ ሞኔራ ላይ ይካተታል። ፈንጌ ፈንገሶች በሙሉ። ፕሮቲስታ ደግሞ እነ ፓራሚሲየም፣ እነ ኢጉሌና፣ እነ ፕላዝሞዲየም ብዙ አይነቶቹ ማለት ነው። ፕላንቴ ያው ፕላንትስ፣ አኒማሊያ አኒማልስ። አኒማሊያን አሁን እናያለን። ባይዞ አኒማሊያዎቹ በሁለት ነው የሚከፈሉት፣ ክድቢ ኢንቨርተብሬት ኦር ቨርተብሬት። ኢንቨርተብሬቶች ጋር ስመጣ ኢንቨርተብሬቶቹ ባክቦን የሌላቸው ናቸውና ለምሳሌ ምን ከፋፍላቸው አሉ። እነኚህን ስማቸውን በደንብ ለመያዝ ትሞክራላችሁ። በደንብ ማለት ነው። ለምሳሌ አናሊድ ወርምስ የምንላቸው እነኚህ አናሊድ ወርምስ የምንላቸው ሴግመንትድ ወርም ይባላሉ። ሴግመንትድ ወርም ይህ ሴግመንትድ የሆነ ወርም ቱ በዲ ኦፕኒንግ ሲምፕል ነርቪየስ ሲስተም። ነርቪየስ ሲስተሙ ያን ያክል የለውም። ሲምፕል የሆነ ነርቪየስ ሲስተም ነው ያለው እና ሁለቱም ቦዲዎቹ ኦፕኒንግ የሆኑ ናቸው። ሴግመንትድ ወርም ብለን እንጠራዋለን። ፊገሩን መመልከት ትችላላችሁ። ኦኬ ሴግመንትድ ወርም የምንለው ይሄ ነው። ዝርግት ያለ ወርም የምንለው ነው እና በዚህም ኦፕኒንግ የሆነ ኢንድ አለው። ሲምፕል የሆነ ነርቪየስ ሲስተም ያካሂዳል ማለት ነው። ኦኬ ሌላኛው አርትሮፖዳ ነው። አርትሮፖዳ የምንለው ፋይለም አኒማሊያ ላይ ማለት ነው ጆይንትድ ሌግ ነው ያለው። ጆይንትድ ሌግ ነው ያለው ስንል ይህ አርትሮፖዳ ቦዲ ሴሽኑ በጣም ብዙ ነው። እንዲህ የተከፋፈለ አይነት ነገሩ ማለት በጣም ብዙ ቦዲ ሴሽን አለው። ጆይንትድ ሌግ ነው ያለውም ለዛ ነው። ኦኬ ፊገሩ ጋር ስንመጣ እዚህ ጋር እንደምታዩት ይህ ፋይለም አርትሮፖዳ ወይም ጆይንትድ ሌግ የምንለው ያ ማለት ምን መሰላችሁ? ጆይንትድ ሌግ ያው ሌጎቹ ማየት ትችላላችሁ። ሌላኛው ግን ያው ቦዲ ሴሽኑ ስንል አያችሁት፣ ቦዲ ሴሽን እንደምትመለከቱት ከብዙ ቦታ የተከፋፈለ አይደለም የሚመስለው ሰረን ያለው ለዛ ነው ቦዲ ሴሽኑ ብዙ ነው ያለ። በዚህ አስታውሱት። ሌላው ኮርዳታ ነው። ኮርዳታን እንግዲህ ቀጥለን ስለምናየው ችግር የለውም። ቨርተብሬት ነው እዚህ ጋር ኢንቨርተብሬት ላይ አይመደብም ባይዝዌይ። ሌላኛው ኢንቨርተብሬት ሲኒዳሪያ ኦር ኮኢለንተራታ የምንለው ነው። ኮኢለንተራታ የምንለው እንግዲህ ስቲንጊንግ ሴሎች ናቸው። ስቲንግ የሆነ ጥብቅ ያለ ሴል ያላቸው ሲሆኑ እነኚህ ምንድነው እንግዲህ ቴንታክልስ ዊዝ ስቲንጊንግ ሴልስ፣ ቴንታክላቸው በስቲንጊንግ ሴል የተያዘ እንደሆነ ነው። ከዛ በተጨማሪ በዲ ኦፕኒንጋቸው አንድ ብቻ ነው። ሴግመንትድ ወርም የምንላቸው አናኒዳዎች ሁለት ነው አይደለ? ልክ እንደዚህ አይነት ሲሆን በዚህም ኦፕኒንግ አላቸው። እነኚህ ግን አንድ ኦፕኒንግ ነው ያላቸው። በውሃ ውስጥ ነው የሚኖሩ ሲኒዳሪያ ኦር ኮኢለንተራታ የምንላቸው ማለት ነው። ምስላቸው ይህን ይመስላል። ኮኢለንተራታ ኦር ሲኒዳሪያ የምንላቸው ላይክ እንደ ስፖንጅ የሆነ ሼል ነው ያላቸው። ባይዝዌይ ላይ እዚህ የምታዩት ነገር ለስላሳ ናቸው። ውሃ ውስጥ ነው የሚኖሩት። ከዛ በተጨማሪ በዲ ኦፕኒንጋቸው በዚህ በስተላይ ብቻ ነው። ይህን እንድትይዙ ነው ማለት ነው። ሌላው ደግሞ ኢቺኖደርማታ ኦር ኢቺኖደርም የምንለው ነው። ይህ ደግሞ ስፒኒ ስኪንድ ይባላል። ቦዲው በአምስት ፓርቶቹ የተከፋፈለ ነው። ቦዲስ ኢን 5 ፓርትስ ኤንድ ኦልሶ በስፓይክስ ወይም ደግሞ በስፓይን ከቨርድ የሆነ ነው። ኤክስተርናል ስኬለተኑ ደግሞ ሜድ ኦን ታይም ማለት እየተሰራ ጊዜ ይወስዳል ማለት ነው። ከጊዜ ወደ ጊዜ እየተሰራ ይሄዳል። ስኬለተናቸው ኤክስተርናል የሆነ ስኬለተናቸው ፎርም የሆነ ይሄዳል የሚለው ነው። ኢቺኖደርማታ ኦር ስፒኒ ስኪን እንደምንላቸው ማለት ነው። ኦኬ ሉክ ላይክ ዲስ ፊገር 5 ቦዲ ሴሽን አላቸው እዚህ ጋር 1 2 3 4 5 ማለት ነው። ከዛም በተጨማሪ ደግሞ ምንድነው ቀስ በቀስ ውጭ ላይ ያላቸው ሼላቸው ይሄ ነገር እየተሰራ እንደሚሄድ ነው የሚያሳየን ማለት ነው። ኦኬ ሌላው ደግሞ ፕላት ሄልሚንተስ የምንላቸው ነው። ፕላት ሄልሚንተስ የምንላቸው ፍላት ወርሞች ናቸው። ፍላት ወርሞች ሲሆኑ እነኚህ ፕላት ሄልሚንተስ የምንላቸው አሳን ኤግዛምፕል ሎክ ላይክ ዲስ ፊገር የሆነ መሬቱ ጋር የተጣበቁ አይነት የሚመስሉ የሆነ ለጥ ያሉ ነገር
ለስላሳ አይነቶቹ ማለት ነው። እነዚህ ፕላቲሄልሚንተስ የምንላቸው ወይም ፍላት ወርም ጠፍጣፋ የሆኑ ማለት ነው። ኦኬ ሌሎቹ ደግሞ ሞሉስክስ የምንላቸው ወይም ሞሉስክ ሶፍት ቦዲ ናቸው። እነኚህ ሶፍት ቦዲ የምንላቸው ኢንቨርተብሬቶቹ ኤክስተርናልም ኢንተርናል ሼላቸው በጣም ለስላሳ የሚባሉ that is have a foot of tentacle አላቸው። አብዛኞቹ ሼል አላቸው። ለስላሳ ቢሆኑም ግን ሼል አላቸው። as an example አንዳንዴ የሆነ ቀንድም ያላቸው የሚመስሉ እዚህ ጋር እንደምትመለከቷቸው ይሄ ቀንድ ነገር የሚመስላል ነገር ግን በጣም ለስላሳ ናቸው። የሚፈጥሩት ነገር ምናምን አይነት ነገር ማለት ነው። ሶ ቦዲ ሼል ሊኖራቸው ይችላል። እንደ እግር አይነት ቴንታክል ማለት እዚህ ጋር ይሄ ማለት ነው የሚጓዙበት በዛ አይነት ቴንታክላቸው ነው የሚለን ነው። ሌላም ቅድም እንዳየ ነው ማለት ነው። ኔማቲሄልሚንተስ የምንላቸው ወይም ኔማቶዳ የምንላቸው ደግሞ ራውንድ ወርም ልክ የሆነ ራውንድ ወርም ሆኖ ማለት ነው እንደዚህ ሊበቃ እና ራውንድ ነው ክብ የሆነ ነገር ሶ እሱን ራውንድ ወርም እንለዋለን። ሶ እዚህ ጋር እንደምታዩት ራውንድ ወርም የምንለው ሶፍት ነው። በነገራችን ላይ ሶፍት ነው። እንደሌላው ቀጭን የሆነ ነገር ወይ ምናምን አይደለም። ቲዝ ድርብ የሆነ ነገር ነው። ስለዚህ ራውንድ ወርም ያልነው ለዛ ነው። ሌሎቹ ደግሞ ፖሪፌራ ወይም ደግሞ ስፖንጅ ስማቸውን በደንብ እንይዛለን። ስፖንጅ ወይም ፖሪፌራ የምንላቸው ምንም አይነት ቦዲ ኦፕኒንግ የሌላቸው የመጀመሪያው ለምሳሌ 2 ኦፕኒንግ አለው አናሊዳ ያለው ማለት ነው። ስለዚህ እነዚህ ግን ምንም አይነት ኦፕኒንግ የላቸው። እንዲሁም ደግሞ እዚህ ጋር ማንን ነው አንድ ኦፕኒንግ አለው ያልን ነበር። አንድ ኦፕኒንግ አለው ያልነው ዋን ኦፕኒንግ ያለው ሲኒዳሪያ ኦር ኮኢለንተራት አይደለ። እዚህ ጋር ግን አናሊዳን ግን ስንት ነው ያለው ብለናል? 2 በዲ ስላለው ማለት ነው። ስለዚህ ፖሪፌራዎች ምንም አይነት ቦዲ ኦፕኒንግ የላቸውም። እንዲሁም መምጫቸው ምናምን ራሱ አይታወቅም። ኢቮሉሽናሊ ትሪያቸው ማለት ኢቮሉሽናሊ አመጣጣቸው በሙሉ አይታወቅም ማለት ነው። መስል የላቸው፣ ነርቬስ ሲስተም የላቸው፣ ምንም አይነት ነገር የሚኖሩት ደግሞ ውሃ ላይ ነው ማለት ነው። እነዚህ ስፖንጅ የምንላቸው ላይክ እንደ ሙሽሮም አይነት ነገር ናቸው። ባይዞይ yes እነዚህ አኒማሊያ ላይ ተመደቡ እንጂ እንደዛ አይነት ነው ያላቸው ማለት ነው። Okay, now let's go to see vertebrate classification. Vertebrate classification ጋር ስንመጣ ደግሞ እነዚህ ኮርዳታ ይባላሉ። ቅድም ያየነው ማለት ነው ያለፍነው ፋይለም ኮርዳታ ይባላሉ። ፋይለም ኮርዳታዎች እነኚህ vertebrate classification ላይ ነው የሚመደቡ። ሶ 5 አሉ። አምፊቢያንስ ኦር አምፊቢያ ክላስ አምፊቢያ ማለት እንችላለን። ከዛም አሉ እናያለን። አምፊቢያኖች የምንላቸው ሂዩሚድ የሆነ ቆዳና ቀጭን የሆነና ሂዩሚድ የሆነ ቆዳ አላቸው። አምፊቢያንስ የምንላቸው ረጠብ ያለ ለምሳሌ እንቁራሪት አስተኔዎችን ብንወስድ ቀጠን ያለ ሳሳ ያለ ማለት ነው። ረጠብ ያለ ቆዳ አላቸው። እንዲሁም ደግሞ ትራንስፎርሜሽን ያው through their life cycle ያካሂዳሉ ማለት ነው። ከዛም በተጨማሪ ብሪዚንግ ሜትዳቸው ትንሽ ሲሆኑ ትልቅ ሲሆኑ ሳይሆን አሁን ልክ እንደ አሳሁን ትንሽ ያሉ በጊላቸው ተለቅ ሲሉ በላንጋቸው ነው። እነኚህ ግን ቫሪያብል የሆነ ብሪዚንግ ሜትድ ነው ያላቸው either በላንግ ወይ በጊል ወይ በስኪን ማለት ነው። የሚወለዱት ወይም የሚፈለፈሉት እያደጉ የሚራቡት በኢግ ነው በእንቁላል እንደኛ ማለት እንደኛ ስላችሁ አሁን እንደ በርዶች ምናምን አይነት ነገር። እኛ ግን አሁን በበርዝ ነው አይደል ሰዎች ምንራባው ላይክ እነዚህም የራሳቸው መራቢያ ዘዴ ያላቸው ማለት ነው። እንዲሁም ደግሞ ኮልድ ብለድ ናቸው ያው በውሃ ውስጥ ለሚኖሩ ታስፖኪሎተርሚክ ናቸው። እንዲሁም ደግሞ they live on the ground live ለማለት ነው እዚህ ጋር live on the ground and water መሬት ላይም ሊኖሩ ይችላሉ። ባይዚ ጉልት መሬት ካትኖር የለ ልክ እንደዛ ማለት ነው። ሌላኛው ደግሞ ክላስ ፒስስ ወይም ፊሽ የምንላቸው ክላስ ፒስስ ኦር ፊሽ የምንላቸው የሚኖሩት ያው አንደር ዋተር ነው። የሚተነፍሱት በጊላቸው ነው። አሳ በጊላ ነው ህፃን እያለች ከዛ በሳምባ ተነፍሳለች። and also scale covering their body አሁን አሳዎችን ብንወስድ ጠንከር ያለ ሽፋን ያላቸው እንዲሁም ደግሞ ፊናቸው ማለት ነው። እነሱ በውሃ ውስጥ እንዲንቀሳቀሱ ፊናቸው ይረዳቸዋል ማለት ነው። ኮልድ ብለድ ናቸው yes እኒም የሚወለዱት ልክ እንደ አምፊቢያኖች በኢግ ነው ማለት ነው። ሪፕታሊያ ኦር ሪፕታይልስ የምንላቸው ደግሞ እነኚህ የመጀመሪያዎቹ
ፕሮቶዛዎች የመጀመሪያዎቹ ህይወት ያላቸው ምድር ላይ የሚኖሩት አይደሉ። ሪፕታይሊያዎች ደግሞ ሎንገስት ሊቪድ ስፒሺስ ኦን ዘ ፕላኔት በፕላኔቷ ላይ በመሬት ላይ ረጅም ጊዜ የኖሩ ናቸው። እናም ኮልድ ብለድድ ናቸው። ሪፕታይልስ የምንላቸው ግብረ አስተንዮች ማለት ነው። ከዛም በተጨማሪ በሼል ወይም ደግሞ በስኬል ከበርድ የሆኑ ናቸው። ሪፕታይሊያዎች አዞ ምናምን በቃ ጠንካራ የሆነ ሽፋን አላቸው። እንዲሁም ከፊሽ ይልቅ እነሱ ጠንካራ የሆነ ሽፋን አላቸው። ማኘክ አይችሉም ባይዘይ እና የሚፈለፈሉት የሚራቡት እንቁላል በመጣል ነው። በውሃ ውስጥ ወይም ደግሞ በመሬት ላይም ሊኖሩ ይችላሉ። የስ እንደምቾት ነው። በርዶች ወይም ኤቦች ደግሞ አራተኞቹ ናቸው። እነኚህ ክላስ ኤብስ ኦር በርድስ የምንላቸው በላባ የተሸፈነ ሰውነት አላቸው። ለመብረር እንዲያመቻቸው የክብደታቸው መጠን ላይት ዌት ነው፣ ቀለል ያለ ዌት ነው ያላቸው። እየበረሩ ወይም ደግሞ በመሬት ላይ ይኖራሉ። ውሃ ውስጥ መኖር አይችሉም። እናም ደግሞ ዊንግ አላቸው ለመብረር። ከዛም በተጨማሪ ደግሞ አፋቸው ምንቃር ነው ያላቸው፣ ጥርስ የሌለው ምንቃር አላቸው። ትንውን የታወቀ ነገር ነው። ከዛም በተጨማሪ እንቁላል በመጣል ነው የሚራቡት። ወርም ብለድድ ናቸው። አሁን ብቻ ወርም ብለድድ አገኘን በርዶችን። የመጨረሻዎቹ ማማልስ ናቸው። ማማልስ ክላስ ማማሊያ የምንላቸው ከእናት ነው የሚወለድ። ያ ማለት በልጅ በመውለድ ነው። እናም ደግሞ በላንግናችን ነው ኖርማሊ የምንተነፍሰው። ሌሎችም እኮ አሁን በላንግ የሚተነፍሱ አሉ ስሩ ታይም። ነገር ግን አሁን ስፔሲፊካሊ ስንወራ አዚሆል ስለምንወራ ማለት ነው። ከዛ በተጨማሪ በውሃ ውስጥ በአየር ላይ በመሬት ላይ ምን እንኖራለን። በውሃ ውስጥ የሚለው ደሴት ላይ ነው አይነት ነገር ነው። የስ በበረዶ ላይ ምናምን በጣም ግግር በረዶ ላይ የሚኖሩ ስፔሺሶች አሉ አይደል? ልክ እንደዛ። እንዲሁም ደግሞ በዲ ከቨርድ ባይፈር ነው። ማማልስ የምንለው እንግዲህ ሰውን ብቻ አይደለም፣ ብዙ ነገሮችን ይዛሉ። በዲ ከቨርድ ባይፈር ነው። እንዲሁም በተጨማሪ ዋረም ብለድድ ናቸው። ማማሊያኖች ዋረም ብለድድ ናቸው። በዚህ መልኩ እነኚህ አምስቱን የኮርዳታ ክላሶች ከተመለከትን ለዛሬ የነበረን ቆይታ ይሄን ይመስላል። ስላዳመጣችሁ በጣም አድርጌ አመሰግናችኋለሁ። ያልገባችሁ ማንኛውም ጥያቄ ካለ መጠየቅ እንዳትረሱ። እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ባይ ባይ።